السلام عليكم ورحمة الله وبركاته ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ይህ የምታዩት ወንድማችን መሐመድ ሰይድ ይባላል። ትላንትና ተገሏል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከመሞቱ ደቂቃዎች በፊት ፌስቡክ ላይ እንዲህ ብሎ ፖስቶ ነበር። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ነው የምንወዳቸው ብሎ። ምን ያለ መታደል ነው! ምን አይነት ከአላህ Subhanahu Ta'ala የመጣ ስጦታ ነው! ሞትም አንዳንድ ጊዜ እድል ይጠይቃል። ሰሞኑን ሰምታችሁ ከሆነ አላውቅም፣ እኔም እሰራበታለሁ ያልኩኝ አልመቻችልኝ ብሎ ነው። ይህ የምታዩት ግለሰብ ነብያችንን ሰለላሁ ዐለይሂ ወሰለም ተሳድቧል። የነብያችን ሰለላሁ ዐለይሂ ወሰለም ክብር በማይገልጣቸው መልኩ ነብያችን ላይ ሰለላሁ ዐለይሂ ወሰለም ድንበር ተላልፏል። የት ሆኖ? ኢትዮጵያ ሆኖ። ስለዚህ ግለሰብ በሰፊው እመለሳለሁ። ስለ መሐመድ ሰይድ ትንሽ ካወራችሁ በኋላ በእርግጥ አሁን በጣም ይፈለጋል። እናንተም በማንኛውም አጋጣሚ ካገኛችሁ ለህግ አሳልፋችሁ እንድትሰጡት። ብዙ ሙስሊሞች ለነብያችን ሰለላሁ ዐለይሂ ወሰለም ፊዳ መሆን ይፈልጋሉ። ስለሱም መለስበታለሁ። መሐመድ ሰይድ ታዳ ከመሞቱ በፊት ደቂቃዎች በፊት ፌስቡክ ላይ ነብያችን መሐመድን ሰለላሁ ዐለይሂ ወሰለም ከነፍሳችን ከናት አባታችን እህት ወንድማችን ከማንኛውም ነገር በላይ አብልጠን እንወዳቸዋለን ብሎ ነበር። ብዙ ሙስሊሞችም ሰሞኑን እንደ ቻሌንጅ ይዘውት ነበር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከኢትዮጵያ ሙስሊሞች ላይ እንጥላለን፣ ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሐመድ ማለት እንዲሸማቀቁ፣ ስሙን እንዲጠሉት፣ ስሙን እንዲያፍሩበት ማድረግ እንፈልጋለን ብሎ ነበር። ያቀደም ያያችሁ ግለሰብ እመለስበታለሁ ብያችኋለሁ። ሁሉም ታዳ ፊዳካ ቢኡም እያለ በፌስቡክ ላይ በተለያየ ባለው የሶሻል ሚዲያ አማራጭ ላይ የፖስተ ነበር። መሐመድ ሰይድም መጨረሻ ላይ ይህን ፖስቶ ትላንትና ወዳው እንደ ፖስተ ተገሏል። አላህ ይርሐመው፣ አላህ ይዘንለት። እንዲህ ያለ ሟሟት እድለኝነትን ይጠይቃል። ለማንኛውም ስለ መሐመድ ሰይድ ዝርዝር መረጃውን አነብላችኋለሁ። ሁላችሁም ገብታችሁ ኮሜንት ላይ አንደኛ መሐመድ ሰይድን አላህ ይርሐመህ ያላችሁ ዱዓ አድርጉለት። ሁለተኛ ደግሞ ፊዳከ አቢ ወኡሚ ያ ረሱላህ ያላችሁ ኮሜንት ላይ አስቀምጡ። መጨረሻ መሞታችን ላይ እንደዚህ ያለ ጥሩ ነገር ለህዝቡ አስተላልፈን መሞት መታደል ነው። ምክንያቱም አጅሩ እስከ የውመል ቂያማ ይቀጥላል ማለት ነው። አላሁ አክበር። ለማንኛውም ወደ ዋናው መረጃ ነው። ቤተሰቦቼ መሐመድ ሰይድ ይሄ ነው። አላህ ይርሐመው፣ አላህ ይዘንለት። እንዳልኳችሁ ኮሜንት ላይ ፊዳካ ቢኡሚ ያ ረሱላህ ማለትና እንዲሁም መሐመድ ሰይድን አላህ ይርሐመህ፣ አላህ ይዘንልህ ያላችሁ በተለይ በጦማፋችሁ እንዳትረሱትላችሁ እወዳለሁ ማለት ነው። መጨረሻው ፖስት ያደረገው ኸይር ነገር አስተላልፎ ነው የሞተው። ይህ መታደል ነው። ምክንያቱም በጣም መጥፎ ነገር፣ በጣም ጸያፍ ነገር ፖስተው የሚሞቱ ወይም ደግሞ መጥፎ ስራ እየሰሩ የሚሞቱ በጣም ሀያላን ሙስሊሞች አሉና እንደዚህ አይነት ጥሩ ነገር ላይ መሞት መታደል ነው። ለማንኛውም መሐመድ ሰይድ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ነው የምንወዳቸው ብሎ ነበር። ከትንሽ ሰዓታት በፊት ነበር በፌስቡክ አካውንቱ የለጠፈው ይላል። ነገር ግን አሁን መሐመድ ሰይድ ላይ መለስ ሄዷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይርሐመው፣ አላህ ይዘንለት። የህዝብ አገልጋይ አምቡላንስ ሹፌር ሆነው መሐመድ ሰይድ በዛሬው ዕለት ማለትም በ2906 ትላንትና ማለት ነው 2017 ወሎ ባቲ ልዩ ጎጥ ቆረማ የሚባል አካባቢ በታጠቁ አካላት በተተኮሰ ጥይት ህይወቱ አልፋለች ይላል ማለት ነው። እንዲሁ የዛሬ ወር አካባቢ አራጋው አሊ የሚባል የመሐመድ ሰይድ የሥራ ባልደረባ በዚሁ ቦታ ላይ በጥይት ተመቶ ሲሞት መሐመድ ሰይድ ነፍስ ይማር ብሎ በፌስቡክ አካውንቱ ፖስቶ ነበር ይላል። እዚህ ጋር አንድ ነገር ቆም ልበላችሁ። ዛሬ እኔ መሐመድ ሰይድን አላህ ይርሐመው፣ አላህ ይዘንለት አልኩ። ነገ ተነጎዳ ደግሞ አንቺ ወይም አንተ ጀማል ሞተ ተብላችሁ አላህ ይርሐመው፣ አላህ ይዘንለት ትላላችሁ። እንዲሁም ዛሬ አንቺ ጀማል ሞተ ብለሽ ወይ ገሌ ሞተ ብለሽ አላህ ይርሐመው፣ አላህ ይዘንለት ያልሽው ተነጎዳ ከዛ ወዳ ደግሞ ገሌ ሞተ ተብሎ አላህ ይርሐመው፣ አላህ ይርሐማት እንባላለን። ምክንያቱም ሞት ለማንም አይቀርም። ኩሉ መን ዐለይሃ ፋን ኩሉ ነፍስን ዛኢቀቱል መውት ነው። فإذا جاء أجلهم لا يستأخرون ساعة ولا يستقدمون سكند مايكرو سكند ወደፊትም ወደ ኋላም የለም። ሞት ከማንም አይቀርም። ነገር ግን አያችሁት እሱ የዛሬን ወር ጓደኛው የሥራ ባልደረባው አብረው የሚሰሩት ጓደኛው ሲገደል አላህ ይርሐመው አለ።
ዛሬ ደግሞ እሱ ተገደለ፣ እሱም ሞተ። ዛሬ ደግሞ እኛ በሱን አላህ ይርሐመው እያልን ማለት ነውና ለማንኛችንም አይቀርም ተራ ከመጠበቅ ውጭ። ሆኖም መሐመድ ሰይድ እንግዲህ ሽፍታዎች ማለትም ታጣቂዎች ናቸው የገደሉት። ደስ የሚለው ግን የመጨረሻው ፖስት የማያሳፍር ነገር፣ የመጨረሻው ፖስት እባካችሁ አካውንቱን አዘጉለት፣ እባካችሁ አጥፉለት የማያስብል ጥሩ ነገር ፖስቶ ነው የሞተው። አልሐምዱሊላህ ለነዒመል ኢስላም። እንደዚህ ያሉ ጠንካራ ወንድሞችን አላህ ሱብሓነሁ ወተዓላ በረህመቱ ይጠብቃቸው። አላህ ሱብሓነሁ ወተዓላ ከነቢያቶች፣ ስዲቆች፣ ሸሃዳዎች ጋራ ያደርጋቸው። ይህን ያህል ካልኳችሁ እንግዲህ ሁላችሁም እንዳልኳችሁ ፊዳከ አቢ ወኡሚ ያ ረሱለላህ ማለትና እሱን አላህ ይርሐምህ ማለት እንዳትረሱ። ወደዛ ሰውዬ ጉዳይ እንለፍ። ውድ ቤተሰቦቼ ስለዚህ ግለሰብ በጣም ብዙ መረጃዎች እየመጡ ነው። ሆኖም አዱኛ ሙጬ ጻፋትን ላንብላችሁ፣ እንዲሁም ሌሎች አዲስም ደግሞ የወጣ መረጃ አለ ማለት ነው። እኔም ሰሞኑን እሰራበታለሁ ያልኩኝ ሳይመቻችን ላይ ቀርቶ ነው። በጣም ብዙ ሙስሊሞች ፊዳከ አቢ ወኡሚ ያ ረሱላህ እያሉ ነው ማለት ነው። እሱ ማለትም የኢትዮጵያ ሙስሊሞች ሙሐመድ ማለት እንዲጠየፉ፣ እንዲያፍሩ፣ እንዲሸማቀቁ ማድረግ እንችላለን፣ ዘመቻን ጀምር ያለ ቲክቶክ ላይ እፎይ በሚባል የቲክቶክ አካውንቱ ሰዎችን እያነሳሳ ነበር። ሆኖም አሁን ተደብቋል። ዛሬም ነገም እንደሚያዝና የእጁ እንደሚያገኝ ሁላችንም ባለሙሉ ተስፋ ነን ማለት ነው ኢንሻአላህ። ጉዳዩ ቀላል የመሰላችሁ ሰዎች በደንብ አዳምጡ። ይህ ቅኔ የበዛበት ስለሆነ በደንብ አዳምጡኝ እዚህ ጋር ማለት ነው። ጉዳዩ ቀላል የመሰላችሁ ሰዎች ፍቅር ምን እንደሚሰራ የገባችሁ አልመሰለኝም ይላል። በደንብ አዳምጠው። በተለይም የውዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅር ሁሉም ሙስሊም በአንድ ሆኖ ፊዳ ሊሆንላቸው ሊሰዋላቸው ለቅንጣት እንደማያመነታ የገባችሁ አይመስለኝም ይላል። ባልተገራ አንደበቱ ያለ እውቀቱና ያለ አስተምህሮቱ የነብያችንን ክብር የነካውን ይህንን ሰው ኃላፊነት የሚሰማው ሰው ፈጥኖ ለሕግ ማቅረቡ ተመራጭ ብቻ ሳይሆን ግዴታ ነው ይላል። ለወንጀለኛውም የተሻለ አማራጭ በሕግ ከለላ ስር መሆኑ ነው። ለቤተሰቦቹም መልካሙ ነገር የልጁ መታሰር ነው። ግዴላችሁም ልጁን ለሕግ አካል አሳልፋችሁ ስጡት። የሚሻለው እሱና እሱ ብቻ ነው። ሕግ ከዘገየ አፍቃሪ እንዳይፈርድ ሳትዘገዩ በደንብ አዳምጡ። ለሕግ ብታቀርቡት ይሻል ባይ ነኝ ይላል። ይህን የጻፍኩት ሙስሊም ሆነ በእሳቸው ፍቅር ያልተነካ ስለሌለና ፍቅሩ ደግሞ ለእሳቸው መስዋዕት እንደ እድልና እንደ ድል ስለሚቆጠር ነው። የአላህ መልእክተኛ ሆይ እናቴም አባቴም ነፍሴም ፊዳ ይሁኑልዎት ይላል። ሌላም መረጃ ወጥቷል ማለት ነው በዚህ ሰውዬ ጉዳይ። እንግዲህ ይህ ሰው ምክንያቱም ትላንትናም ሲናገር እንደሰማው ከሆነ ሊገሉ ይመተው ምናምን ያው አመለኩ በዛ በዚህ ብሏል። ሆኖም አሁን ተደብቆ ያለ ግለሰብ ነው። ምናልባትም ቲክቶክ ላይ ምናምን ለሚገባው በርግጥ ብዙ ሙስሊም ጠሎች ስላሉ እየቤታቸው ተወሽቆ ወይም ደግሞ ደብቀውታል ጊዜው። ሆኖም የትም እንደማያመልጥ ኢንሻአላህ ተስፋ አለን ማለት ነው። አሁን ደግሞ የወጣ መረጃ ኡማ ቲቪ ይዞት የወጣ መረጃ አለ። እሱንም ላንብብላችሁ። ኡማ ቲቪ ደግሞ አሁን ከደቂቃዎች በፊት የለቀቀው ነው። በፊት ቲክቶክ ላይቭ ላይ 1000 ሰው የማየው እፎይ የተባለ ጋጠወጥ አሁን ላይቭ ላይ ከ10000 ሰዎች በላይ እየተከታተሉት ነው ይላል። አስተቡ እንግዲህ ሱብሃንአላህ ነብያችን ሰለላሁ ዐለይሂ ወሰለም ተሳደቡ። እኔ እኮ የምለው ምንድነው ቆይ እነሱ ግድ አሁን ከሙስሊሞች ሌላ እምነት የሚሳደባለ? ምክንያቱም እምነታችን አይፈቅድልንም፣ እምነታችን ይከለክለናል። ማንንም እምነት እንድሰደብ አያዘንም ማለት ነው። ከዚህ በፊት እንደተለመደው ሙስሊም ይሄን ተቃውሞ የቀናቶች ሆይታ አድርጎት እሱ በሺዎች የሚቆጠሩ ተከታዮችን አፍርቶበት ይሄ ጉዳይ የሚያበቃ ከሆነ ወላሂ ይህ ለኛ ለሙስሊሞች ሌላ ተጨማሪ ሞት ነው ይላል ማለት ነው። ኡስታዝ የመጅሊሱ አመራሮች እንዲሁም የሙስሊም የህግ ባለሙያዎችና አክቲቪስት ነን የምትሉ ሰዎች ለእናንተ ከውዱ ነብያችን ሰለላሁ ዐለይሂ ወሰለም ክብር የሚበልጥባችሁ ነገር አለ ወይ ይልና ጥያቄ ምልክት ያሳያል። ፊዳከ አቢ ወኡሚ የምትሉ ለዚህ ነው ይላል። አሁንም ጥያቄ ምልክት አቀርቧል። ማን? ኡማ ቲቪ ነው ይሄን ደግሞ ጥያቄ ያመጣው ማለት ነው። የትኛው ሙስሊም በሚችለው አቅም በሙሉ ሙያውን ሆነ ያለውን ነገር በሙሉ ተጠቅሞ ነውረኛ ሰው ለህግ እንዲቀርብ
የሚያስችለውን ነገር በሙሉ ሊያደርግ ይገባል። ግዴታው ጭምር ነው። ይህ ሰውዬ በጊዜ መቀጣጫ ካላደረግነው ነገ ከእሱ የባሱ ነውረኛ እብዶች መፈልፈላቸው የማይቀር ነው ይላል። እንግዲህ ይህን ግለሰብ ሙስሊም ነን ያልክ ሁሉ ነቢያችንን ሰለላሁ ዐለይሂ ወሰለም እወዳቸዋለሁ ያላችሁ ሁሉ ይህን ግለሰብ ሸር አድርጉት። ቪዲዮውን ብዙ ሰው ጋር ይድረስ። ምናልባትም ፌስቡክ ላይ እና ቲክቶክ ፌስቡክ ላይ ብቻ ነው እስካሁን በጣም መፖሰት ያዘው። ትልልቅ ኡስታዞች እና አዱኛ ሙጮች በቃ አሉ የሚባሉ ሰዎች እየታገሉ ነው ያሉት ምድር ላይ ሶሻል ሚዲያውም ላይ። ነገር ግን በዩቲዩብ ላይ በመናም ላይ ብዙ አልተሰራም። ሆኖም እናንተም ፖስት አድርጉት፣ ብዙዎች ጋር ይድረስ። የግለሰብ የእጁን ያገኝ። ታስታውሱ ከሆነ ባለፈው የሆነ ዩኒቨርሲቲ ላይ እኔ ማድረግ የለም ማንኛውም ሰው የሰውን እምነት ማክበር አለበት እስልምና ስለሚያዝን ማለት ነው። እስልምና ላይ ከኛ በፊት የሚወረዱ ሆነ ከኛም በኋላ የወረዱ ከኛ በፊት የኛ በኋላ የለም። ከኛ በፊት የወረዱ ኪታቦችን ቢበረዙም አሁን ተበርዘዋል። በእርግጥ ግን ምሳሌ ተውራትን፣ ኢንጂልን፣ ሱሁፍ ኢብራሂም እነዚህ እናምንባቸዋለን። አሁን ያሉት የተበራረዙትን አይደለም። ስለዚህ ግን የትኛውም እምነት ከፈለገ ድንጋይ አመልክም እኛ መንካት መናገር የለብንም። ላኢክራሃ ፊዲን ነው አላህ Subhanahu Wa Ta'ala ያስተማረን። እነሱ ግን ግድ በቃ በእምነት ላይ ጠብ እንዲነሳ ረብሻ እንዲነሳ በቃ ሰላም እውነት እናውራ ካለን ሰላም ያሳጣን ማን ነው ቢባል ኢትዮጵያ ላይ እንመርምር። በብዛት ሰላም ያሳጣን ማን ነው? ግድ በቃ ሰላም ጦርነት ይነሳ ነው ወይስ ምንድነው? ለማንኛውም ሙስሊም የሆናችሁ ሁሉ ይሄን ቪዲዮ ሸርሸር ያደርጋችሁ ላልደረሰው ይድረስ። ይህ ሰው በህግ በደንብ ብዙ አመት መታሰር አለበት። እምነትን እንዳሳደቡ ሰው ሰደበ ብላችሁ የማንንም እምነት እንዳሰደቡ። ምክንያቱም አላህ Subhanahu Wa Ta'ala ከልክሏችኋል። ማንንም እምነት አትሳደቡ። አልহামዱሊላህ ኒዕመል እስላምን ይዛችኋል። ምንም እንዳሳደቡ። ሆኖም ግን ሰውየው እንዲቀጣጣ ማድረግ መቻል አለብን። ሰውየውን ካልናቁ አጥሩን አይነቀንቁ ነው። ቪዲዮው ረዘመ፣ ብዙዎች ጋር እንዲደርስ ብዙዎች እንዲያዳምጡትና ወደ ሌሎች ሼር እንዲያደርጉት ባጭሩ ይሄን ይመስላል። አላህ መሐመድ ሰይድን ይርሐመው፣ አላህ ይዘንለት። የመጨረሻ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከምንም በላይ እንወዳቸዋለን ነው። መጥፎ ስራ ሰርተው የሚሞቱ ሰዎች ቢሆንነ ባካችሁ ፔጁን ሄዳችሁ ዝጉበት፣ አካውንቱ ይዘጋ፣ ፌስቡክ ይዘጋ፣ ሪፖርት አድርጉ ምናምን ነበር የሚባለው። ጥሩ ስራ ስራ ግን ያን አውጥተን እንኳን ስንሰራ ለኛ ኩራት ነው ማለት ነው። አልহামዱሊላህ ረብል ዓለሚን። ወደ ቤተሰቦቼ ባላችሁበት አላህ ይጠብቃችሁ ከድንገተኛ ሞት እኔንም እናንተን ሁላችንም አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላም ብዙ መረጃዎች አሉ ማታ መልስበታል።